እውነተኛው ክርስቶስ የሚገኘው የት ነው? ከመቤታችን እቅፍ ነው። እውነተኛው ክርስቶስ የሚገኘው መስቀል ላይ ነው። የልጅሽን ያኗኗሩን ጥልቅነት ያውቅ ይረዳ ያይ ዘንድ ይወዳል ይላል። መውደድ መመኘት አንድ ነገር ነው፣ ግን ይደርስበታል። እመቤታችንን የምናውቃት ከልጇ ከክርስቶስ ጋር ባላት ግንኙነት ነው። የምን ግንኙነት? የእናትና የልጅ ግንኙነት። እግዚአብሔር አምላክ ከማን ጋር ይመጣል? ከቅዱሳኑ ጋር ይመጣል። በሁለቱም ምጽአቶች እግዚአብሔር ከቅዱሳን ጋር ነው የመጣው፣ ክብሩን እየገለጠባቸው ማለት ነው። እነሱም ደግሞ ለሱ ምስክር እየሆኑት ማለት ነው። ታዲያ እንዴት ነው ሰው የሆነው ሲባል ይሄ ደግሞ ሌላ ምስጢር ነው። ምክንያቱም ሙሉነቱን ስፉነቱን ሙሉ በኩል በሁሉ የሞላ አምላክ መሆኑን ሳይለቅ እንዴት ነው ደግሞ በአጭር ቁመት በጠባብ ደረት የተወሰኑ? ይሄንን አእምሮ መርምሮ ህሊና አመላልሶ ልብም ደግሞ ልክተትህ ልረዳህ ቢለው ማይቻለው ስለሆነ ምስጢር ይባላል። ነገረ ማርያም ከቤተ ክርስቲያን ውስጥ ካሉ ትምህርቶች ልክ እንደሌሎቹ የምስጢርነት ነገር አለው። በአብዛኛው ምስጢርነት ማለት ለሰው ማይነገር ሳይሆን አሁን በእኛ በቤተ ክርስቲያን በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ምስጢር የሚባለው ለሰው ማይነገር አይደለም። በአብዛኛው እንደዛ ተብሎ ምስጢር የሚባል አለ የተወሰነ፣ ግን በአብዛኛው ብዙ ጊዜ ምስጢር የሚባለው ለሰው ህሊናና ለሰው ልቡና የራቀ ከመመርመር የተለየ ሲሆን ነው ምስጢር የሚባለው ወይ ሚስትሪ የሚባለው እንጂ ሴክሬት ማለት አይደለም። ወይ በትምህርት ቤት ቋንቋ ለመግለጽ ምስጢር የምንለው እኛ ሴክሬት ምንሸሽገው አውቀ ነው ተረድተ ነው ከዳር እስከ ዳር አውቀ ነው ምንሸሽገው ከሌላው ሳይሆን ሚስትሪ ነው ማለት እኛ ራሳችን አውቀነዋል ስንል ማይታወቅልን ነው፣ ቀርበነዋል ስንል ሚርቀን ነው። የኛ የአመክንዮ ሎጂካል ሆኖ የማሰብ አቅማችን ህሊናችን ልቡናችን በትምህርት ብዛት በንባብ ብዛት በማሰላሰል ብዛት ያንን ነገር ልመርምርህ ቢለው ልረዳህ ቢለው ላገላብጠው ልየው ቢለው ያንን ነገር ፍጻሜውን እስከ ፍጻሜው ድረስ ማየት አንችልም፣ መረዳት አንችልም። ስለዚህ እነዚህ አይነት ጉዳዮችን ትምህርት ሆኖ ሲመጡ ምስጢራት ነው የሚባሉት፣ ከመስጢረ ሥላሴ ጀምሮ ማለት ነው። መስጢረ ሥላሴ አለ። እግዚአብሔር አንድም ሶስትም ነው። ግን አንድም ሶስትም እነሱ ሲጀመር የቁጥር አንድነትና ሶስትነት ማለት ነው እንዴ? የመቆጠር ሶስትነት ማለት ነው? እግዚአብሔር ተቆጥሮ ነው ሶስት የሚባለው? ተቆጥሮ ነው አንድ የሚባለው? አይደለም። የባህሪ አንድነት ነው። ሶስትነቱም ልዩ ሶስትነት ነው። ከነስሙ ስሉስ ቅዱስነት ነው። ስሉስ ቅዱስ አለምንላቸው ሥላሴ ልዩ ሶስት ማለት ነውና ሶስትነቱ ከኒውሜሪካል ወይም ከቁጥር ሶስትነት በላይ ነው። ይህን እንዴት ነው የምንረዳው? ከዚህ ነው የሚጀምረው። ምስጢር ነው ሲባል የኛ ህሊና የኛ አእምሮ ደካማ ይሆናል። እንኳን የኛ ህሊናና የኛ ልቡና ይቅርና የመላእክት ህሊናና የመላእክት አእምሮም እንደዚያው ይደክማል። ማጠናቀቅ መፈጸም ምስጢርነቱ መክተት አይችልም ማለት ነው አእምሯቸው። እንኳን የኛ ይቅርን ምስጢረ ስጋዊም እንደዚያው ከሶስቱ አካላት አንዱ አካል እንዴት ነው ከሰማየ ሰማያት የወረደው? ወረደ ሲባል ሲጀምር እግዚአብሔር ሰው ሆነ ማለት ነው እንጂ እግዚአብሔር በሁሉ የሞላ አምላክ ሲሆን ከሰማይ ከላይ ወደ ታች ወረደ፣ ከታች ወደ ላይ ወጣ፣ ከጎን ወደ ጎን ሄደ የሚባልለት አምላክ አይደለም። እንደዚህ አይነት አነጋገር አይስማማው። ለኛ ነው እንደዚህ አይነት አነጋገር የሚስማማ። ለምን? በጊዜና በቦታ የተወሰንን ስለሆነ ስንንቀሳቀስ ያ ሙቭመንት በራሱ ምንድነው? በውስጥ ታዋቂነት ቼንጅ ነው፣ መለወጥ ነው። እንለውጣለን። ቢያንስ በዛ እንቅስቃሴ ምን እንለውጣለን? ቦታ እንለውጣለን። ስለዚህ ከሰማያ ሰማያት ወረደ ሲባል ቦታ ለወጠ ማለት ነው እንዴ? አይደለም፣ ሰው ሆነ ማለት ነው። ታዲያ እንዴት ነው ሰው የሆነው ሲባል ይሄ ደግሞ ሌላ ምስጢር ነው። ምክንያቱም ሙሉነቱን ስፉነቱን ሙሉ በኩል በሁሉ የሞላ አምላክ መሆኑን ሳይለቅ እንዴት ነው ደግሞ በአጭር ቁመት በጠባብ ደረት የተወሰኑ? ይሄንን አእምሮ መርምሮ ህሊና አመላልሶ ልብም ደግሞ ልክተትህ ልረዳህ ቢለው ማይቻለው ስለሆነ ምስጢር ይባላል። በሌላ ቋንቋ ትምህርተ ኅቡዓት የሚባለው ይሄ ነው። በነገራችን ላይ አምስቱ አዕማደ ምስጢራት ትምህርተ ኅቡዓት ተብለው አሉ በቤተ ክርስቲያን በሊቃውንቱ ትምህርት ማለት ነው። እና የሰው የህሊና የማሰብ ህሊና ማለት ሐሳብ ማለት ነው፣ ወይም የማሰብ አቅም ማለት ነው። የህሊናና የልቡና አቅማችን የማይደርስባቸው ስለሆኑ እንደዚህ አይነት ጉዳዮች ምስጢራት ይባላሉ። ያ ከሰማየ ሰማያት የወረደው ያ ማለት ሰው የሆነው ከሶስቱ አካላት አንዱ አካል እግዚአብሔር ወልድ በምድር ላይ በመዋዕለ ሥጋዌ ሲመላለስ ምስጢራትን መስርቷል። ጥምቀትን፣ ቁርባንን፣ ሌሎችንም ምስጢራት
እንካችሁ ብሉ ይህ ስጋዬ ነው፣ እንካችሁ ጠጡ ይህ ደሜ ነው ብሎ ሰጥቷል። ያ ስጋውና ደሙ እንዴት ነው እንዴ? የተወሰነ ሰው ለምሳሌ ከሱ ቢበላ ሌላ አካል ቢበላ፣ እኛ ብንበላ የሚለው ለአእምሮ ስለሚከብድ ነው ያልተናገርኩት። ግን ሌላ አካል የሆነ የተወሰነ አካልን ስጋ ቢበላ ያ ስጋ የሆነ ጊዜ ላይ ያልቃል አይደል? ሊሚትድ ነው አይደለም ሪሶርስ። ግን ይሄ እስከ ዘላለም ድረስ ተበልቶ እስከ ዓለም ፍጻሜ ድረስ ተበልቶ የማያልቅ ስጋ የሆነ የክርስቶስ ስጋ እንዴት ነው? አንድ ቤተክርስቲያን ሁሉ ጊዜ መስዋዕት አድርጋ ታቀርበዋለች አይደል? ግን ያልቃል እንዴ? ስጋው እኮ አያልቅም። ተበልቶ እኮ አያልቅም። ጸጋው የማይወሰን ነው ይባላል። ከዚህ ጋር ተያይዞ እግዚአብሔር አምላካችን ክብርና ምስጋና ለእርሱ ይሁንና እና ጸጋው አይጓደልም፣ አይወሰንም። ጸጋ አድርጎ የሰጠንም እነዚህ ምስጢራት እንደዚያ ውሳኔ የላቸውም። እንዴት ነው ውሳኔ ወሰን ላይኖራቸው የቻለው ብለን በራሱ መመራመር እንሞክራለን። ችግር የለውም። መመራመር መጀመርም ደግሞ ችግር የለውም። ምክንያቱም የሚመራመር አእምሮና ህሊና ስለተሰጠን፣ የሚጠይቅ አእምሮና ህሊና ስለተሰጠን መጠየቅ ትክክል ነው። መጠየቅ ለሰው እና መውደድ መፍቀድ፣ ያንን አምላካዊ ምስጢር ለመመርመር መፈለግ መነሳት ትክክል ነው። አባ ሕርያቆስም ቅዳሴ ማርያም ላይ ይናገራል። የልጅሽን የአነዋወሩን ጥልቅነት ለመመርመር ለማየት ይወዳል ይላል። ህሊናዬ ይፈቅድ ህሊናዬ ነው የሚለው፣ ይፈቅዳል ህሊናዬ የልጅሽን የአነዋወሩን ጥልቅነት ያውቅ ይረዳ ያይ ዘንድ ይወዳል ይላል። መውደድ መመኘት አንድ ነገር ነው፣ ግን ይደርስበታል አይደርስበትም። እሱን ደግሞ አምኖ ቁጭ ማለት መመለስ፣ በትክክል አይነት አመላለስ መመለስ ደግሞ ሌላ ጉዳይ ነው። ምክንያቱም እግዚአብሔርን እንመረምራለን ብለው በሐሳብ ወደ ላይ ይወጡና አንዳንዶች ሲመለሱ አመላለሳቸው የተለየ ይሆናል። አይ ባይኖር ነው ብለው የሚመለሱ አሉ እግዚአብሔር። ወይም ደግሞ በራሳቸው ቲዮሪ በፍልስፍናም ወይም በሳይንሳዊ አካሄድ በዚያ ዘዴ የሆነ አይነት ትርጉም ይሰጡታል ለእግዚአብሔር። አሁንም የሌሎች ነው። ግን ይፈቅድ ህሊናዬ ይጻ ላይለ ወደ ላይ ይወጣ ዘንድ ህሊናዬ ይፈቅዳል ይወዳል ካለ በኋላ ከዛ በኋላ አለመደረሱን ምስጢርነቱን ያደንቅና እንደ አባ ሕርያቆስ አይነቱ ከዛ ሲመለስ በትህትና ይጨርሳል። እንግዲህስ ምንድነው አነዋወሩን ለመጠናቀቅ ለመመርመር ብዙ አንልፋ ይላል። ከዛ በኋላ ለምን መጀመራችን አንድ ነገር ነው። እኔም ራሴ ይሄው ይፈቅድ ህሊናዬ ብዬ ነው የጀመርኩት። ግን በኋላ ከአየራቸው የልጅሽን የባህሪውን ጥልቅነት ለመመርመር ከሄደ በኋላ በህሊናው ማለት ነው ከአየራቸው ከሩባቸው ሩብ እንኳን አይደርስም ይላል። ቅዳሴ ማርያም ላይ ታስታውስታላችሁ ይሄንን አነጋገሩ። ከሩባቸው ሩብ ነው ያለው። ግዕዙ መንፈቆሙ ለአየራት ይላል። መንፈቅ ግማሽ ማለት ነው። መንፈቅ ሌላ ነው። ሩብ ማለት ነው አይደል? የግማሽ ማለት ነው። ወደ አማርኛው ሲተረጉሙት እንደው ምን ብለውታል? ከአየራቸው ከሩባቸው ሩብ እንኳን አይደርስም ይላል። ያንን ሙሉ አየር አምላካዊ አየር አምላካዊ ምስጢር ለመመርመር የተነሳ ህሊና ማለት ነው። እና ህሊናው መነሳቱ በራሱ ችግር ኖሮት አይደለም፣ የሚያውቅ ለማወቅም የተፈጠረ ሆኖ ስለተፈጠረ ራሱ ከመጀመሪያው ሰው። ግን በኋላ በትህትና መመለስ አለበት ነው እንደ አባ ሕርያቆስ። እዚህ ጋር ቀድመን ካነሳ ነው ጋር እናያይዘው። ይህ ራሱ ምስጢርነት አለው። ግን ምስጢርነት ውስጥ ከኛ የሚጠበቅ ምንድነው? ሲጀመር ምስጢር ምንድነው ብለናል? በህሊናና በልቦና ማይደረስበት ነው እንጂ እኛ አውቀነው ለሌላው ምንሸሽገው ማለት አይደለም ብለናል። ሁለተኛ ደግሞ እሺ በህሊናና በልቦና ማይደረስበት ከሆነ ያ ምስጢርነቱ ታዲያ ምን አይነት አፕሮች ነው የሚኖረን? ለዛ ምስጢር እንዴት አይነት አቀራረብ ነው የሚኖረን ብለን ካልን የአድናቆት የትህትና እኛ አልደረስንበትም ብሎ የሚያምንና በአንደበቱ የሚመሰክር ያ ማንነት ነው ከኛ የሚጠበቀው። ኦርቶዶክሳዊነትም በአንድ በኩል ሲገለጽ እንደዚያ ነው። ሌሎችንም እንደዚህ እንዴት ነው ቄሱ ጥሩ ውሃን ንጹህ ውሃን አቅርበውለት ስርዓት አድርሶ ስርዓተ ጥምቀትን ማለት ነው ስርዓተ ክርስትናን አድርሶ አሐዱ አብ ብሎ ሌሎችንም የቤተ ክርስቲያን ጸሎታል ጸልዮ ወደ ማየገቦ የሚለወጠው እንዴት ነው ብሎ ህሊና መጠየቅ ይችላል፣ ይጠይቃል። ግን ህሊና መልሱን አደራረጉን መድረስ ይችላል እዛ ላይ አይችልም። ግን ይሆናል ነው
ጌታ በዕለተ ዓርብ በተሰቀለ ጊዜ ጎኑን በጦር ሲወጉት ውሃና ደም ወጥቷል። የዮሐንስ ወንጌል ምዕራፍ 19 ያንን ውሃ ይሆናል ህፃናት የሚጠመቁት በዛ ውሃ እኮ ነው። ያቺ ጥምቀት ነው ማትደገም ነች። በኋላ በክርስትና ኑሯችን ውስጥ እያለን ማለት ነው ለፈውስ ለበረከት እያለን ከምንጠመቀው ጥምቀት ጋር ጥምቀት ብለን ከሰየምነው ጋር ከሱ ጋር ፈጽሞ አይገናኝም። ማይደገመው ጥምቀት ያኔ በ40 በ80 የተጠመቅነው ነው እና ወደ ማየገቦነት ከጌታ ከጎኑ ወደ ፈሰሰ ውሃነት እንዴት ነው መንፈስ ቅዱስ የሚለውጠው ብሎ ህሊና ይጠይቃል። መልሱን ግን የሚያውቀው ማን ነው? እግዚአብሔር ነው። እና ምስጢርነቱን አድንቆ ይኖራል። መኖርም አለበት፣ እንዲኖርም ነው የሚታዘዘው፣ ትምህርትም የሚሰጠው በቤተ ክርስቲያን ውስጥ። የእመቤታችንም እንደዚያው ነው። በነገራችን አሁን የእመቤታችን ነገረ ማርያም ነገረ እግዝእትነ ማርያም ለብቻው የሚታይ ነገር አይደለም። አንዳንድ ሰው እንደዛ ለማየት ይሞክራል፣ ግን አይደለም። አሁን ኦርቶዶክሳዊ እይታ ኦርቶዶክሳዊ እሳቤ ምን ላይ ነው የሚያርፈው? አባቶቻችን እንደሚነግሩን እመቤታችንን የምናውቃት ከልጇ ከክርስቶስ ጋር ባላት ግንኙነት ነው። የምን ግንኙነት? የእናትና የልጅ ግንኙነት። እመቤታችንን የምናውቃት ከእግዚአብሔር ጋር ባላት የሃይማኖት የአምልኮት ግንኙነት ነው። የምን ግንኙነት? እግዚአብሔር አምላክን በማመኗ ትእዛዙን እየፈጸመች በመኖሯ በንጽህና በቅድስና በቤተ መቅደስም ከዚያም በፊትም በአምልኮተ እግዚአብሔር በመጽናቷ በንጽህናና በሃይማኖት በመኖሯ እመቤታችን የምናውቃት እንጂ እመቤታችንን ለብቻዋ አናውቃት። እንኳንም እመቤታችንን ይቅርና ዓለማትን የፈጠረ ክርስቶስን ራሱ ብቻውን አናውቀው። ብቻውን ህልውና የለውም እያልን አይደለም። ብቻውን አናውቀውም ማለት በተገባ አናውቀው። የተወሰነ ላሻሽለው አማርኛው በተገባ አናውቀውም። እሱነቱን ያወቅነው በማን ነው? እሱ ራሱን እሱነቱን የገለጸልን ከቅዱሳን ጋር መጥቶ ነው። የወንጌል ሲጀምር ገና የማቴዎስ ወንጌል ምዕራፍ 1 ላይ መቅደም ላይ ነው። በነገራችን ላይ መቅደም እየተናገርኩ ነው። ታምሩ ገና ነው። የማቴዎስ ወንጌል ምዕራፍ 1 ላይ ስለ የጌታችን ኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ነው የሚጀምረው አይደል? ማቴዎስ 1:1 ከዛ ምንድን ነው የሚለው? የአብርሃም ልጅ የዳዊት ልጅ የክርስቶስ መጽሐፍ ነው የሚለው። እገሌ ገሌን ወለደ እገሌ ገሌን ወለደ 42 ትውልድ ድረስ ይዘረዝራል። ለምንድን ነው እንደዛ ማድረግ ያስፈልገው? ዝም ብሎ ክርስቶስ ተወለደ ወይ ተከሰተ ለምን ነው የማይለው? አስተራይ ለምን ነው የማይለው? ክርስቶስ በማን ትውልድ ስለመጣ? በአባቶች በቅዱሳን ትውልድ ከአባቶች ጋር ስለመጣ አስቀድሞ በትንቢተ ዘካርያስ ምዕራፍ 14 ቁጥር 5 ላይ እንደተናገረ ይመጽእ እግዚአብሔር ምስለ ቅዱሳኑ እግዚአብሔር አምላክ ከማን ጋር ይመጣል? ከቅዱሳኑ ጋር ይመጣል። በሁለቱም ምጽአቶች እግዚአብሔር ከቅዱሳን ጋር ነው የመጣው፣ ክብሩን እየገለጠባቸው ማለት ነው። እነሱም ደግሞ ለሱ ምስክር እየሆኑት ማለት ነው። ስለዚህ በመጀመሪያው ምጽአቱ ከእመቤታችን ሲወለድ ማለት ነው እመቤታችንን ጨምሮ በአባቶች ትውልድ የአባቶችን ስም እያስጠራ ነው የመጣው። የእገሌ ልጅ ተብሎ ማለት ነው። እገሌ ገሌን ወለደ እገሌ ገሌን ወለደ ተብሎለት ነው የመጣው። በሁለተኛው ምጽአቱ ለፍርድ ሲመጣም እንደዚህ ሆነ። ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንም በቀኙ ኃጥአንም በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ያቆመን ዘንድ አይደል ምንድነው አይደል? ከቅዱሳን ጋር ነው የሚመጣው ማለት ነው። ለይተን የምናውቀው እኛ በሃይማኖት እኛ ነን። ያ ማለት እሱና ቅዱሳን እኩል ናቸው ማለት አይደለም። እዛ አይነት ውስጥ አይገባም። ግን ብቻ የሚባል ነገር የለም ማለት በቤተ ክርስቲያን ብዙ ጊዜ ነገሮች የምንረዳው ሰብስበን በአንድነት እንዲሁ በህብረት አድርገው ነው የምንረዳው። ይሄ ህብረት ደግሞ ከዘላለምም ያለ ነው። እኛ የፈጠርነው የተፈላሰፍነው አባቶቻችን የተፈላሰፉትም አይደለም። ይሄ አንድነት በህብረት መታወቅ በህብረት ለዘላለም ከዘላለም እስከ ዘላለም መኖር በማን ዘንድ ያለ ነው? በስላሴ ዘንድ ያለ ነው አይደል እንዴ? ስንት አካላት አንድ ሆነው ይኖራሉ? 3 አካላት፣ 3 ስሞች ያላቸው 3 አካላት ከዘላለም እስከ ዘላለም አንድ ሆነው ይኖራሉ። ብቻ የሚባል ነገር የለም ማለት ነው። ስለዚህ የጸጋ ብቻ እምነት ብቻ ክርስቶስ ብቻ የሚባልም የለም ማለት ነው። በዚህ እሱንም እንትን እያለን ነው እየነካን ነው የጎንዮሽ ማለት ብቻ የሚባል ነገር ክርስቶስ ብቻ እውነት ነው። ክርስቶስ ብቻ ነው የተሰቀለው። ግን ክርስቶስ ሲሰቀል ደግሞ ሌሎች ሚና ያላቸው ድርሻ ያላቸው ደግሞ አካላት አሉ። ከሰማይ መላእክት ከምድር እነ እመቤታችን እነ ዮሐንስ እነ መግደላዊት ማርያም የመሳሰሉት
እና እንደዚህ ተሟልታ ነው የምትታየው ማለት ምስጢርነቷ ተሟልታ ነው የምትታየው እንደዚህ እንጂ እሱም ብቻ እንየውን ብለን አይታይልንም እሱ ራሱ ብቻውን አይታይም እና አንድ እሱ እኔ እመቤታችንም እንደዚያ ነው እመቤታችን ብቻ የሚባል ነገር የለም ነገረ ማርያም ስለእመቤታችን ብቻ የምናስብበት ትምህርት አይደለም ስለእመቤታችን ብቻ የምንናገርበት ትምህርት አይደለም ይልቁንስ እመቤታችን ከክርስቶስ ጋር ካላት ግንኙነት አንፃር የእናትና የልጅ ግንኙነት አንፃር እመቤታችን ከስላሴ ጋር ከእግዚአብሔር ጋር ካላት የሃይማኖት ግንኙነት አንፃር ነው ክብሯም ራሱ ከዛ ነው አይደል የሚመነጭ የእመቤታችን ክብርና ቅድስና ንጽህና ይሄ ሁሉ የመሳሰለው ከየት የተሰጣት ከእግዚአብሔር ዘንድ የተሰጣት ስለዚህ እግዚአብሔር አስቀድሞ ለዚህ የሆነ ያስቀመጠው ነገር ነበር ማለት ነው አሁን ከሰው ተፈጥሮ ጀምሮ እንጂ ለእመቤታችን በትክክል እንረዳውና አይ ለማንም ልሰጠው ማልችለው ለእመቤታችን ሰጥቻለሁ አይነት ነገር የለም በአንድ በኩል ስናስበው ማለት ለምን ሰው ሲጀመር የተፈጠረው እኮ እግዚአብሔርን አመስግኖና እግዚአብሔርን አምኖ ክብሩን መውረስ ነው አይደል በጣም እግዚአብሔርን ሲያመሰግን በጣም የሚለውን በንጽህና በሚለው እንተረጉመዋለን እጅጉን አመስጋኝ ሆኖ ምንም ጥርጥር ኑፋቄ ሳይኖርበት በልቡ ነው በህሊናው እግዚአብሔርን ፍጹም አድርጎ የሚያምን ከዛ ደግሞ ራሱን ከክፋትና ከኃጢአት ጠብቆ የሚኖር ሰው የመጨረሻው ፍጹም ሰው ታዲያ እንዴት ባለ ክብር ነው የሚከብረው ብለን ብንጠይቅ መልሱ እመቤታችን ጋር አሁንም ከምን ጋር እያያይዝንም ከእግዚአብሔር ጋር ባለ ግንኙነት ሪሌሽን እና ተሰርቶም የመጣ ነው በአንድ በኩል ማለት ነው እመቤታችን ክብሯ ንጽህናዋና ቅድስናዋ እሷ ራሷ ንጽህናና ሃይማኖትን አስተባብራ ቅንነትን የዋሃትን ቅድስናን እነዚህን ሁሉ ገንዘብ አድርጋ ስለተገኘች ነው ማለት ነው እኛ አሁን ቤተክርስቲያን የምትመሰክርላትን ክብር ያገኘችው ብቻ ግን ከምን ነው መጀመሪያ ያለብን መጀመሪያ እመቤታችን ይሄን ሁሉ ክብርና ንጽህና ቅድስና ይሄን ሁሉ እንኳን ያልኩት በራሱ የሚገልጸው አይደለም ግን ገናንነቷን ለመናገር ነው እንዴት ነው ሲባል ያው የእግዚአብሔር ቸርነት እኮ ነው የእግዚአብሔር ቸርነት ነው በነገራችን እግዚአብሔር ቸር ስለሆነ እኛን ስለወደደን ነው በነገራችን እኛን ስለወደደን እኛ ምንድንበትን የድህነት ብስራት በመላኩ በቅዱስ ገብርኤል አድርጎ ለማናሰማ ለእመቤታችን እሷ የሰውን ፍጥረት በሙሉ ወከላ ያንን ብስራት ሰማች ያ ብስራት ማለት ወንጌል ማለት ነው ወንጌል ኢቫንጌሊዮን የግሪኩ ትርጉሙ ብስራት ነው ወይም የምስራች ማለት ለመጀመሪያ ጊዜ ያንን የምስራች ያንን ወንጌል የሰማችው በመላእኩ ቃል ማናት እመቤታችን ናት ከዛ በኋላ በመንፈስ ቅዱስ ተቃኝታ እሷ ራሱ ትለዋለች ተአበዮ ነፍሴ ለእግዚአብሔር ነፍሴ እግዚአብሔርን ታላቅ ታደርገዋለች ወታስ መንፈሴ በአምላኬ ወመድኃኔ በጌታዬ በአምላኬ በመድኃኒቴም አምና ደስ ይላታል የባራይቱ መዋረድ አይቷልና ነገረ ድነት እኮ ነው የባራይቱ መዋረድ አይቷልና አሁን ለሔዋን እየተናገረችላት ነው ልክ ልጇ ክርስቶስ በኋላ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተወከይ ብሎ ለማን እየተናገረለት ነበር ለአዳም አይደለ ለመጀመሪያው አዳም ሁለተኛው አዳም እየተናገረለት ነበር ስለዚህ ለመጀመሪያይቱ ሔዋን ሁለተኛይቱ ሔዋን እየተናገረችላት ነው እስመረ ህማማ ላመቱ የባራይቱም የሔዋንን መዋረድ አይቷልና በእግራ አጋንንት መቀጥቀጧን መዋረዷን አይቷልና ከዛ በኋላስ ነው ከዛሬ ጀምሮ ትውልዱ ሊያመሰግኑኛል በአንድ መልአክና በአንዲት አሮጊት በአንዲት ኤልዛቤት በእነርሱ በሁለቱ ቃል ብቻ ተመስግኜ የምቀር አይደለሁም መንፈስ ቅዱስ ነው የሚያናገራት ትውልደ ካም ትውልደ ሴም ትውልደ ያፌት በሙሉ ያመሰግኑኛል ትውልድ የሚባል ነው የሚያመሰግነው አሁን ካም ሴም ያፌት በሙሉ ሳይሆን የነሱ ትውልድ ከነሱ ተወለው ግን ሰው የሆኑ ማለት ነው አሁን ሰው ሆኖ ሰው ያልሆነ ስላለ በእግሩ እየቆመ እየሄደ እየበላ እየጠጣ እየገባ እየወጣ እንደኛ የሚኖር ግን ሰው ሆኖ ሰው ያልሆነ ስላለ በወንጌል አነጋገር ማለት ነው ስለዚህ ትውልድ ከትውልድ የሚቆጠረው ያመሰግነኛል ትላለች ከሰው ትውልድ የሚቆጠረው እንደዛ ግን ምንድነው እርሷም የተቀበለችው ቃለ ብስራትን ቃለ ወንጌልን መጀመሪያ ከመላእኩ ስትቀበል የወንጌልን ሐሳብ የሰውን ልጆች በሙሉ የሰውን ዘር በሙሉ ወክላ ነው ስትመልስ ምላሿም ደግሞ ያ ጸሎቷም እግዚአብሔርን ያከበረችበት ያመሰገነችበት ጸሎቷም እንደዛ
ከራሱ እንዲህ አድርጎልኛልና አሁን ለምሳሌ አሁን እኛ አንዳንድ ጊዜ እንደምንለው መሶቤን ሞልቶልኛልና የግል አድርጋ አልመለሰለች እስመረ የህማማ ላመቱ የባራይቱን መዋረድ አይቷልና ከሌላው መዳን ጋር ከወንጌል ሐሳብ ጋር ከእግዚአብሔር ትእዛዝ ጋር ከርሱ ደግሞ ከቀደሙ አባቶች ከነ አብርሃምና ከዘሩ ጋር ካደረገው ቃል ኪዳን ጋር አስተሳስራ ነው ጸሎቱን ራሱ ይጸልያል አይደል መጨረሻ ላይ ምን ትላለች ለአብርሃምና ለዘሩ ለዘላለም ድረስ እንደተናገረው ትላለች አይደል ኪዳን ታነሳለች የቀደሙ አባቶች እና የእመቤታችን ነገር የእመቤታችን ብቻ ማለት አይደለም ነገረ ማርያም ውስጥ ነገረ እግዚአብሔር ምስጢረ ሥላሴ ይሆን ያህል የሚነካበት ቦታ አለ ከዚያ ነገረ ክርስቶስ ይታያል ራሱ አለማንሳት አይቻልም ቢያንስ ሁለት ማሳያዎችን ማንሳት እንችላለን መዝሙር 44 እና ቅዳሴ ማርያም የሁለቱም የሆነ አይነት አወራረዳቸው አካሄዳቸው ተመሳሳይ ይመስላል አሁን መዝሙር 44 ምን ብሎ ይጀምራል ቅዱስ ዳዊት መዝሙሩን ሲጀምር ጎሳ ልብ የቃለ ሰናይ ይላል አይደል ልቦናዬ በጎ ነገርን አወጣ ይላል ሁለተኛው መስመር ዋና አየድ ግብሬ ለንጉስ ይላል ነብይ በሆን ትንቢትን ካህን በሆን መስዋዕትን ግብሬ ማለት አገልግሎቴን ለማን አስገባለሁ አቀርባለሁ ይላል ለንጉስ ክርስቶስ አስገባለሁ አቀርባለሁ ይላል ልክ የሆነ ነገር መናገር ስንጀምር መጀመሪያ ዓላማው እንደመናገር ማለት ነው ከዚያ በኋላ ስለሱ ንጉስ ስላለው ስለ ክርስቶስ ይናገራል ምን አይነት መልክ አለው ስለሚለው ማለት ይመልሳል ራሱ ይሴኒ ላህዩ በሙሉ ደጓለ ማያው ይላል ከሰው ልጆች ሁሉ ላህዩ መልኩ ይበልጣል ያምራል ይላል ስለ ክርስቶስ ነው ትንቢት በእንተ ክርስቶስ ነው ራሱ መዝሙር 44 ከዛ አሁን ስለ ክርስቶስ ነው እየተናገረ ያለው ሲጀምርም ዋና እድ ግብሬ ለንጉስ ነው ያለው አይደል ስለ እውነተኛ ክርስቶስን ከሆነ የሚያነሳው የእውነት ስለ ክርስቶስ ከሆነ የሚያነሳው ወደ ማን መሄዱ አይቀርም ወደ እናቱ መሄዱ አይቀርም ስለዚህ እዛው መዝሙር 44 ውስጥ ምን ይላል ወተቀውም ንግስት በየማንከ ይላል ንግስቲቱ በወርቅ ልብስ ተጎናጽፋና ተሸፋፍና በቀኝህ ትቆማለች ይላል እንዴ ዋና እድ ግብሬ ለንጉስ እኔም አገልግሎት ለክርስቶስ ለንጉስ ክርስቶስ አቀርባለሁ ብለዋል ነው የጀመረው ምን አግብቶት ወደሱ ሄደ ብሎ ያንዳንዱ ሰው ሊያስብ ይችላል ግን እውነተኛውን ክርስቶስ ከሆነ የሚያነሳው አንድ ሰው እውነተኛይቱን እመቤታችንን አብራ ያነሳል እውነተኛይቱን ሔዋን ማለት ሁለቱም መነጣጠል አይቻልም አሁን እንደዚህ አይነት እመቤታችንን ራሱ ለብቻ መሳል ተለመደ እንጂ ከጊዜ በኋላ ከጥንት ጀምሮ ያለው የእመቤታችን ስዕል ራሱ ከማን ጋር ከክርስቶስ ጋር ሉቃስ የሳለው ማለት ምስለ ፍቁር ወልዳ ክርስቶስን ከእመቤታችን ከክርስቶስ ነጥሎ ብቻ ብሎ ማየት አይቻልም በአባቶችሽ ፈንታ ልጆች ተወለዱልሽ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ እነርሱም ስምሽን ለልጅ ልጅ ያሳስባሉ ይላል ይሄው መዝሙር 44 ትንቢት በእንተ ክርስቶስ ብሎ ማለት ነው ከዛ ግን የተነሳው ወአና አየድ ግብሬ ለንጉስ ስለ ክርስቶስ ብሎ ስለነበረ ሲጠቀልለው መጨረሻ ላይ አቤቱ አህዛብ አንተን ስምህን ለዘላለም ያመሰግናሉ ብሎ ይዘጋል ያንን የመዝሙሩን ክፍል ማለት መዝሙር 44 ወደ ቤት ስትሄዱ ሲተመልከቱት አሁን የመዝሙር 44 አወራረድ አለ አይደል ስለ ክርስቶስ ብሎ ጀምሮ ግን ማንን ያነሳል እመቤታችን ልክ እንደዚሁ ደግሞ አባ ሕርያቆስም ቅዳሴ ማርያም ላይ ጎሳ ልብ የቃለ ሰናይ 3 ጊዜ ነው እንደሚለው ጎሳ ልብ የቃለ ሰናይ ጎሳ ልብ የቃለ ሰናይ አሁን የእመቤታችን አሁን ጾም ላይ በደንብ ነው የምንሰማው 14ቱን ቀናት ዋና አየድ ቅዳሴሃ ለማርያም ልቦና የበጎ ነገርና ወጣ ልቦና የበጎ ነገርና ወጣ ልቦና የበጎ ነገርና ወጣ እኔም የማርያም ቅዳሴ እናገራለሁ ይላል ልክ እንደ ዳዊት ነው አጀማመሩ አሁን ደግሞ ዓላማውን ኦብጀክቲቭን ምን ብሎ ተናገረ የእመቤታችን ቅዳሴ መናገር ነው ብሎ ነው የተናገረ ስለእመቤታችን የተወሰነ ተናገረና ለምንድን ነው እመቤታችንን በቁርባን ምስጋና ላይ ያነሳናት ወደዛው ይሄዳል ከርሷ ስለተገኘው አማናዊ ቁርባን ማለት ነው ስለ ቅዱስ ስጋውና ስለ ክቡር ደሙ እርሷ ከወለደችው ከክርስቶስ የክርስቶስ ስለሆነ ማለት እሳታውያን የሚሆኑ
ኪሩቤልና ሱራፌል በእውነት ሊነኩት የማይቻላቸው በእውነት እሳት ነው። ፈቃዱን ለሚያደርጉ በትእዛዙ ለሚኖሩ የሚያድን እሳት ነው። ፈቃዱን ለማያደርጉ ስሙን ለሚክዱ ነው የሚባላ እሳት ነው ብሎ ከሷ ወደ ቁርባን ከቁርባኑ ነው የቁርባኑ ራሱ ባለቤት ማን ነው? ክርስቶስ ነው አይደለ? ወደ ነገረ ክርስቶስ ይሄዳል። ከዛ በኋላስ ወደ ነገረ ክርስቶስ ስለ ክርስቶስ ደግሞ ሲናገር ወደ አባቱ ወደ ህይወቱ ወደ አብና ወደ መንፈስ ቅዱስ ማለት ነው ይሄዳል። ስለዚህ አካሄዱ መጀመሪያ ነገረ ማርያም ስለመቤታችን ነገር ነው። እውነት ነው ይመስላል ብቻ አይደለም። ከዛ ወደ ቁርባን ወደ ክርስቶስ ከዛ በኋላ የእውነት ክርስቶስን ስለሆነ የምናነሳው ኦንሊ ጂሰስ የሚባል ነገር የለም። ወደ ማን? ወደ ስላሴ አብ ወልድ መንፈስ ቅዱስ ይሄልዩ አብ ወልድ መንፈስ ቅዱስ ይተናገሩ አብ ወልድ መንፈስ ቅዱስ ይሰምሩ ይላል ማለት። ከዚያ በኋላ የመለኮትን ነገር ለመመርመር ይሞክራል። ስለሱ ለመናገር ይሞክራል። ቅድም እንዳልነው አቅቶት ይመለሳል። በምን ያስረዋል? ይህ ሁሉ ስለ መለኮት ምስጢር፣ ስለ እግዚአብሔር ምስጢር፣ ስለ አምላካዊ አሰራሩ፣ ስለ ምስጢራቱ ብናወራ እንመርምር ብንል ስለማይቻለን በምን እንሰራው ይላል። በሃይማኖት ጸሎት እንሰራው ይላል። ወንበል ጸሎት ሃይማኖት ይላል አይደል? ይሄንን ከዘረዘረ በኋላ ምስጢረ ስላሴ ወንበል ጸሎት ሃይማኖት ይላል። ያወርደናል ማለት ነው ወደ ታች ከደመና ከመጠቀበት እንወርድና እኛ ጸሎት ሃይማኖት እንላለን። ከጸሎት ሃይማኖት ሲመለስ አሁን ወደ ተነሳውበት ወደ እመቤታችን ነገር ልመለስ እንደማለት ምን ይላል? ንግባእኬ ሀበ ጥንተ ነገር እንዲስ ወደ ቀደመ ነገራችን እንመለስ ይላል። ወንትታ ለቅድስት ድንግል በእንተ ጽንሳ ዘመንክር ለኩሉ ሁሉን የሚያስደንቅ የጽንሷን ነገር ለመመርመር ወደ እመቤታችን ወደ ቀደመው ነገር እንመለስ ይላል። ዋና እድ ቅዳሴያ ለማርያም ወደ አልኩት ነገር እንመለስ ይላል። አሁን የሆነ ፓተርን አካሄድ አለው አይደል? ልክ ከመዝሙር 44 ጋር የተወሰነ የሚያመሳስለው ዋናው ግን ሐሳብ ምንድነው? ይሄን ሁሉ ያወጣሁት ያወረድኩት ስለ ክርስቶስ ስንናገር እመቤታችን አትቀርም። ስለ እመቤታችን ስንናገር ክርስቶስ አይቀርም፣ መቅረትም የለበትም። ያለበለዚያ አርቲፊሻል ነው። ያለበለዚያ የሌላ ክርስቶስ ነው። በነገራችን ሌላ ክርስቶስ አለ። በነገራችን ራሱ እኮ እንደው በመጽሐፍም ተነግሮለታል። ሐሳዊ መሲህ ተብሏል። አንደኛው ለምሳሌ ሐሰተኛው ክርስቶስ ማለት ነው። መሲህ እኮ ክርስቶስ ማለት ነው አይደል? ሌላ ክርስቶስ ደግሞ አለ። አሁን ብዙ አይነት ክርስቶስ አለ በሰው ጭንቅላት ውስጥ የተፈጠረ በፍልስፍና እንዲህ ቢሆን ነብይ ቢሆን ፍጡር ቢሆን እንደዚህ ከአምላክነት የተራቆተ ሩቅ የሆነ ቢሆን ማለት ነው። እና እነዚህ ሁሉ ክርስቶሶች በየሰው ህሊና ያሉት እነዚህ ሁሉ ክርስቶሶች እውነተኛው ክርስቶስ አይደለም፣ የውሸት ክርስቶሶች ናቸው። በጣም ብዙ ናቸው። እውነተኛው ክርስቶስ የሚገኘው የት ነው? ከመቤታችን እቅፍ ነው። እውነተኛው ክርስቶስ የሚገኘው መስቀል ላይ ነው። በመስቀል እውነተኛው ክርስቶስ የሚገኘው በትንሳኤው ነው የሚታወቀው። እውነተኛውን ክርስቶስ ደግሞ የሚገልጠው በበዓለ ጰራቅሊጦስ በወረደው በመንፈስ ቅዱስ ጸጋ ነው እንጂ እንዲህ ብንለው መጽሐፍ ቅዱስን ራሱ ተጠቅመን እንመራመር እስቲ የሆነ አይነት ነገር እስቲ እንረዳ ብንለው አይመጣም። እና ክርስቶስን ያለ እመቤታችን አናውቀውም። በነገራችን ላይ ይሄን ያህል በድፍረት መነጋገር እንችላለን። ክርስቶስ ከእመቤታችን ውጪ ህልውና የለውም አይደለም ያልነው። እነ ቅዱስ ሉቃስም የሳሉት እንደዚያ ነው። ምስለ ፍቁር ወልዳ እሷንም የምናውቃት እመቤታችን ከማን ጋር ነው? ከልጇ ጋር እሷንም የምናውቃት ከእግዚአብሔር ጋር ነው። ከዚህ ጋር ተያይዞ እንደው በኋላ ላይ ሰፋ አድርገን እንመጣበታለን እንጂ በሚቀጥሉት መርሃ ግብራት ላይ ከዚህ ጋር ተያይዞ እናትነት ማለት በቤተ ክርስቲያን ትምህርት ትልቁ ክብር ነው። ማን እናት ሆና ስለተገኘች እመቤታችን እና እመቤታችንን ከሁሉ በላይ የምናውቃት በእናትነቷ እውነት ነው። በድንግልናም ትታወቃለች፣ ግን ከዚያም በላይ በእናትነት ነው። በኦርቶዶክሳውያን ዘንድ የምትታወቀው ወላዲተ አምላክ እንደ ስሞቿ ራሱ ከእናትነት ጋር የተገናኙ ነው። ወላዲተ አምላክ፣ እመብርሃን፣ እመ አምላክ፣ ወላዲተ ቃል እንደዚህ ከመወለዷ ጋር እናት ከመሆኗ ጋር የሚገናኙ ናቸው። እውነት ነው ድንግል ትባላለች። ድንግልናዋም እንደ ሌሎቹ ደናግል አይደለም፣ ከዛም ይበልጣል በንጽህና ንጽሕት በድንግልና የሚል እንደውም አገላለጽ አለ በሊቃውንት በቅዱሳን ዘንድ። ድንግል ሁሉ ድንግል አይደለም። አሁን ድንግል የሆነ ሁሉ ንጹህ አይደለም በነገራችን ላይ አይደል? ቢያንስ የህሊና ይኖርበታል፣ የሐልዮ ወይም ብዙ አይነት ነገር ይኖራል። ስለዚህ አንድ ሰው ቴክኒካሊ ነው
ድንግልናዬን ጠበቅኩ ቢል ንጽህና አለው ማለት አይደለም የግዴታ። የእመቤታችን ግን ንጽሕት በድንግልና ድንግልናው ራሱ ከምን ጋር ነው? ከንጽህና ጋር ነው። ንጽህናው ራሱ ደግሞ የስጋ ንጽህና ብቻ ላይ የመንፈስም ንጽህና ነው፣ የህሊናም ንጽህና ነው። ድንግል በህሊናኪ ወድንግል በስጋኪ አይደለም ነው እግዚአብሔር ጸባዖት ሰላም ለኪ። እና ግን እንደዚህ እንኳን ሆኖ ግን ከዚህም በላይ ማለት ነው የምንወዳት የምናከብራት ሁሉ ጊዜ ስሟን በመስጋና የምናነሳው ከእግዚአብሔር ቀጥለን በእናትነቷ ነው። እናትነት ያስከብር ነበር ማለት ነው። አሁንም በክርስቲያኖች ዘንድ እናትነት ያስከብራል። አሁን እናትነት በዓለም ዘንድ ነው ምንድነው? ያስንቃል አይደል? አሁን ሲንግል ማምነት ነው ከሆነ እናትም ከሆነ ሲንግል ማምነት ጎርዶ ማለት ነው። ቤተሰብነት ነው፣ የቤተሰብን ጽንሰ ሐሳብ። ወይም ካልሆነ ደግሞ ስራሽን እየሰራሽ ለምን ማትኖር ይላል። እንዴ መዋረጃ አርገኗል። አሁን የሰይጣን አስተሳሰብ ነው ነገራችን ላይ ምንም በድፍረት ምን እንነጋገር እንዲናቅ ቤተሰብነትን፣ እናትነትን፣ አባትነትን እንዲናቅ ሰው እንዲተው ያ የኋላ ቀሮች የባህላውያን የድሮ የጥንታዊ ስርዓት ተደርጎ እንዲታሰብ የተመሰረተም ከሆነ ደግሞ ቤተሰብ እንዲፈርስ እንዲሰነጠቅ ጽንስም ደግሞ የተያዘ ከሆነ እንዲወርድ አቦርሽን። ይሄ ሁሉ የምን ሽሽት ነው? ከቤተሰብነት ከእናትነት ሽሽት ነው አይደል? ግን እናትነት ክብር ነው፣ ክብር ነበር፣ ክብር ነው። እመቤታችን የምናውቃት በእናትነት ከፍጥረት ሁሉ በላይ ሆነች ነች ብለን የምናከብራት እናት ነች። እሷ የማን እናት? የክርስቶስ እናት፣ የእግዚአብሔር እናት። ሌሎችም እንደዚሁ አሁን ሌሎቹን ጻድቃን ሰማዕታትን የምናከብራቸው ሌሎች ጻድቃን ሰማዕታትን ወለዱ ብለን ነው፣ እሷን ግን የምናከብራት አምላክን ወለደች ብለን ነው ይላሉ። ለምሳሌ ሌሎቹ ራሱ ይከብራሉ። ለምን? ድክ ነገር አስገኝቷል። ህይወት ቀላል ነገር እኮ አይደለም። ህይወትን ማስገኘት የሚችለው እኮ እግዚአብሔር ነው። ህይወትን ማስገኘት ከሚችለው ከእግዚአብሔር ጋር ተባብረዋል ማለት ነው። ሲነርጂ ነው የሚባለው። ኮኦፐሬት አድርገዋል ማለት ነው። እነሱ እምቢ አላሉትም። እሱ ህይወትን ልፍጠር ሲል እምቢ አላሉትም፣ በውርጃም በምንም ማለት ነው። ስለተባበሩት ህይወትን በመፍጠር ደግሞ ትተባበራለች። በተለይ ሴቷ ማለት እናትየዋ በተለየ ሁኔታ ከአባትየውም ከባልየውም ማለት ነው ከእግዚአብሔር ጋር ትተባበራለች፣ ህይወትን ታስገኛለች። እግዚአብሔር በእርሷ ውስጥ ህይወትን እንዲያስገኝ ትፈቅዳለች። አካሏን ትሰጣለች፣ ማህፀኗን ዓለም አድርጋ ትሰጣለች። በዚያ 9 ወር ትጸንሳለች። እግዚአብሔር ይጠብቀዋል፣ የበላችሁ እንዳይጫን ይላል ሊቃውንት ሲያስተምሩ። በልዩ አጠባበቅ በልዩ ጥበቃ ያንን ጽንስ ያንን ህፃን ያንን ሰው ይጠብቀዋል። ሰው ነው ህፃን ነው። እኛ ጽንስ ብቻ እንለው በነገራችን። ሌሎቹ ለክፋት እንዲመቻቸው ሰው ራሱ አይሉትም። አሁን በምዕራባውያን ዘንድ የምንሰማው ማለት ነው። ግን ዞሮ እስቲ በኋላ እናየዋለን። ይሄንን ግን እናት ብለን ነው እመቤታችን የምናውቃት። ከተወደደ ልጇ ጋር ነው የምናውቃት። በየስዕላቱም በቤተክርስቲያን ስምናያት እንደዚያ ነው አይደል? ከልጇ ጋር ከተወደደ ልጇ ጋር ምስለ ፍቁር ወልዳ ማለት ነው የምናውቃት እመቤታችን። እና ልክ የቅዳሴ ማርያም ደራሲ አባ ሕርያቆስ ስለ እመቤታችን ብሎ ቢጀምርም ወደ ክርስቶስ ወደ ልጇ ይሄዳል። ከዚያም ነው ወደ ሥላሴ ወደ አብ ወልድ መንፈስ ቅዱስ ይሄዳል። እንደገና ዳግመኛ እንመለስ ብሎ ወደ እመቤታችን ይመለሳል። በዚያ በምክር አድርጎ ይሄ ሀዳፌ ነፍስ ላይ ማለት ነው እናንተ የክርስቲያን ወገኖች ዛሬ በዚች እንደተሰበሰባችሁ በሰማያዊት ኢየሩሳሌም ነፃም በምታወጣ በደብረ ጽዮን እንዲሁ ይሰብስባችሁ ብሎ መርቆ መክሮ እንደዚያ መጨረሻ ላይ ምን ይላል? ቅዳሴውን ያጠናቅቃል። መዝሙር 44 ላይ የምናገኘው ጌታ ከእናቱ ጋር ነው የታየው። ቅዳሴ ማርያም ላይም ደግሞ የምናየው አሁን በፍልሰታው ላይ ካህናት ሲቀድሱ እኛም አብረን ስናስቀድስ ምንሰማው ማለት ነው እመቤታችንን ከጌታ ጋር ነው የምናየው። ስንጸራው ራሱ አሁን በዘወትር በምንጸልየው ውዳሴ ማርያም ላይ ተሰባ ምንያ ነው አይደል? ከርሷ ምን ሆነ? ሰው ሆነ። ተሰገወ ምንያ ከርሷ ስጋን ነሳ ሰው ሆነ ነው። ሰው ሆነ ከማን? ከርሷ ምንያ አለ ሁሉ ጊዜ ምንያ ከርሷ። እሷ ማናት? እመቤታችን። እና ነገረ ማርያምና ነገረ ክርስቶስና ነገረ ማርያም ሚለያዩ አይደሉም ማለት ነው። ሚለያዩ አይደሉም። ይህን እንደ መሰረት አድርገን ዛሬ ማየት ስለሚገባን ነው።
ነገረ ማርያም ከነገረ ክርስቶስ፣ ነገረ ክርስቶስ ከነገረ ማርያም ሚለይ አይደለም። እግዚአብሔር አምላካችን በነገር ሁሉ በቸርነቱ ይጠብቀን፣ ምስጢሩን ይግለጥልን። ወስብሐት ለእግዚአብሔር።